ኤርትራዊ ሁሉ ሻዕቢያ አይደለም እና አሁን ትንሽ ምልህ ሰላማዊ ሆኖ ኤርትራ አንድ ያዳምጠኝ ሰላማዊ ሆኖ ኤርትራውያን ኢትዮጵያ ውስጥ አሉ። ስለዚህ አሁን ሰሞኑን በኤርትራውያን ላይ ግድያ እንደተፈጸመ ማዕከል አዲስ አበባ ሰምቻለሁ። በላፍቶ አካባቢና በላፍቶ አምሪሊ ሶሪ ፎር ዛት መሆን ያልነበረበት ነገር ነው። ትክክል። ለምንድን ነው ያ? ኢትዮጵያኖች መረዳት ያለባችሁ ኤርትራውያኖች ሁሉ ሻዕቢያ አይደሉም። በጣም ሰላማዊ ሆኑ ኑሯቸውን ለማሸነፍ ያሉ አሉ። በዛ በኩል ጥንቃቄ እየተደረገ አይደለም። ትንሽ ጠላትነት ያለው የጠላትነት ኤርትራውያንን የመጥላትና በኤርትራውያን ላይ ጠላትነት የማስነሳት አለ። ይሄ ትክክል አይደለም። ምክንያቱም ሻዕቢያን ተቃውመው ደግሞ የቆሙ ኑሯቸውን ለማሸነፍ ተሰደው የመጡ አሉ። እነሱን መንከባከብና መጠበቅ ነው እንጂ በእነሱ ላይ ጉዳት መፈጸምና ለአደጋ መዳረግ ይህ ስህተት ነው። ምክንያቱም የተለያየ ወንጀል የተለያየም ግፍ እየደረሰባቸው ያሉ ኤርትራውያን አዲስ አበባ ውስጥ ስላሉ ማለት ነው እና በዛ በኩል ትንሽ ጥንቃቄ እንዲደረግ ሁሉም ኤርትራዊ ሻዕቢያ እየተደረገ መፈረጁና አንዳንድ ጉዳቶችም ከዛ አቅጣጫ እየደረሰ ስላለ አዲስ አበባ ውስጥ ስፔሻሊ በዜናዎችም ትናንትናም በመረጃ ሳስጠነቅቅ ነበር እኔ እና እሱ ነገር ትንሽ ስርዓቱንና ነዋሪውን ህዝቡን ለይቶ ማየት ተገቢ ይመስለኛል። እሺ ቀጥል። የቀይ ባህር እሺ አለው እሰማለሁ አይደለ? አዎ ትሰማለህ። ቀጥል። እሰማለሁ አይደለ? አዎ ትሰማለህ። ኢትዮጵያ ስላለ አይ ቲንክ ኢንተርኔት እየቆየ ነው የሚደርስ ይመስለኛል። እስቲ ታፕታፕ አድርጎ አንድ ጊዜ ኮፒ ሊንክ። ኤርሚ የምትጨምረው ነገር ካለ ወይ ወደ ኤርሚ እንምጣና እንመጣለን ወደ አንተ። የተሰማ ነው ኤድመንድ አለ። ኦኬ ምን አድርግ መሰለ ቀይ ባህር ወርደህ ግባ። እስከዛ ኤርሚ ያወራል። እየተሰማህ ነው ግን ቆይቶ ነው የሚደርስ። እስቲ ወርደህ ግባ። እስቲ ሌሎቻችን ታፕታፕ ኮፒ ሊንክ እናድርግ። ኤርሚ ሚውት ነህ። ኤርሚ አይ ቲንክ አንዳንድ አክቹዋሊ ነዋሪዎች ላይ እየደረሰ ያለ ችግር አለ አዲስ አበባ። ሰምተህ ከሆነ አላውቅም፣ እኔም ሳስጠነቅቅ ነበር አክቹዋሊ እና እምልህ ቬሪ ቬሪ ዴንጀረስ የሆነ ነገሮች አሉ። አይ ቲንክ እሱ ላይ ጥንቃቄ ለማድረግ ጥንቃቄ መደረግም አለበት። ለምን መሰለህ የአፍሪካ ፖለቲካ ባለጌ ነው። እኔ ትናንትናም ሳስጠነቅቅ ነበር፣ ዛሬ ማስጠንቀቄን አልተውም። ከዚህ በፊት ትግራይ ላይ ጦርነት ሲካሄድ ብዙ የትግራይ ተወላጆች ላይ ብዙ ግፍ ደርሷል። በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ። ይሄ የኢትዮጵያና የኤርትራ ፍጥጫ ሰላማዊ ሰዎች ጋር ከማጥቃት ጋር ኢንከሬጅ እያደረጉ የሚያወሩ አሉ። ዳትስ ቬሪ ቬሪ ዴንጀረስ፣ በጣም ዴንጀረስ ነው። ልጁ እንደሚያወራው ወደ 1 ሚሊዮን የሚጠጋ ስደተኛ አለ ነው የሚለው። በጣም አደገኛ ነው እና በዚህ አቅጣጫ አዶኑ ኤርሚያስ የምትለው ካለ አላቅም። ልጁን አስገባዋለሁ መልሽ። ኤርትራዊ ነው ልጁ። ኤርትራ ነው ተወልጄ ያደግኩት። ኤርትራ ተወልጄ ያደግኩ ኢትዮጵያዊ ነኝ እና ኤርትራ ውስጥ ስለደረሰ ነገር ስለነበረ ነገር ነው እያወራ ያለው። አክቹዋሊ ኤርትራ ተወልዶ ያደገ ኢትዮጵያዊ ነኝ ነው ያለው ካልተሳሳትኩ። ላስገባው ግን መልሼ ከራሱ ስም ሊሆን ይችላል። ምናልባት ማለት ከእድሜው አኳያ ከሆነ ደግሞ ምናልባት እኩያችን ስለሆነ የሚመስል ውትድርና በቀይ ኮከብ ዘመቻ ውትድርና የሄዱ ወታደሮች ወልደውት ሊሆን ይችላል። ከአንዲት ኤርትራዊ ወልደውት ሊሆን ይችላል። እኔ አሁን ምን ነው መሰለ ማለት የኔን አቋም ታውቀዋለህ አንተ። የሻዕቢያ መንግስት ተቃዋሚ ነኝ፣ ግን የሻዕቢያ መንግስት ተቃዋሚ ነኝ ማለት ግን እኔ አንዳርጋቸው ጽጌ አይነት ስነ ልቦና የለኝም። የአንዳርጋቸው ጽጌ አይነት ስነ ልቦና የለኝም። የነ ፕሮፌሰር ብርሃኑ ነጋ አይነት ስነ ልቦና የለኝም። እነሱ በትምህርታቸውና በፖለቲካ ልምዳቸው ከኢትዮጵያ ይልቅ ለኤርትራ ነው የታገሉት። የሻዕቢያ ተቀጣሪዎች ሆነው ኢትዮጵያን ይወጉ የነበሩት እንደውም ኢትዮጵያ እዚህ ደረጃ እንድትደርስ ራሱ ትልቁ አስተዋጽኦ የነበራቸው እኮ እኔ አንዳንድ ጊዜ
ብዙ ሰው ሻዕቢያ እንዲያደረገን እንትኖችን እያስታጠቀ ምና ሻዕቢያ ነው እንዴ አንዳርጋቸው ጽጌን የጠራው? አስገብቼዋለሁ። ኤርሚ ሊጠይቀው ከፈለክ እሱ ነው። ያ አይ ነው እኔ ለሚሰማኝ ሰው ነው። ቶ እሱም ችግር የለውም። ሻዕቢያ አንዳርጋቸው ጽጌና ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስተር አሁን ያለው በኤርትራ ፓስፖርት የሚንቀሳቀሱት የነበሩ ኢትዮጵያውያኖች ናቸው። እነሱ ጋር ተነጋገሩ፣ ከነሱ ጋር ተወቃቀሱ። ኦነግ፣ ኦብነግ፣ ግንቦት ሰባት፣ ደምሂት የሚባሉት የኢትዮጵያን መንግስት እንቃወማለን አስጠልሉን ብለው የመጡት እነሱ ናቸው። እውነት ለመናገር በቃ እውነት ለመናገር ከሆነ ማለት ምንድን ነው አሁን የኤርትራን ሉዓላዊነትና የኤርትራን ባህር ለመውሰድ ኤርትራ እንደዚህ ታስታጥቃለች፣ ኤርትራ እንደዚህ ታደርጋ እንዴ? አብይ አህመድ በስልጣን እንዲቆይ ሚትስት ያድርግ ቀይ ባህር። አብይ አህመድ በስልጣን እንዲቆይ ግንባር ቀደም ተፋላሚ የአብይ አህመድን ስልጣን ወንበር ለማጽናት ግንባር ቀደም ተፋላሚ ማን ነው እንደ የነበረው? ታሪኩን ረሳችሁት? ትናንትና የኤርትራ መንግስትና የኤርትራ ህዝብ ስላደረገው ነገር እናመሰግናለን ተብሎ በፓርላማ የሚወራ የነበረው ለምንድን ነው እንዴ? ለአብይ አህመድ መንግስት ስልጣን መጽናት እንጂ ሻዕቢያ በኢትዮጵያ ውስጥ በነበረው ጦርነት እጁን ባያስገባ ወያኔ ማንንም ጥርግርግ አድርጋ እንደምታጠፋቸው እርግጥ እኮ ነው የነበረው። እውነት ለመናገር ያውም ትግራይ ውስጥ የተፈጠረውን ነገር በኃይል የበላይነት ለማሸነፍ ሲባል የኤርትራ መንግስት የሰላም የስራ መንግስት እንደሆነ አይደለም ኢትዮጵያ ዓለም ያውቃል ብሎ በትግርኛ የተናገረው ለታሪክ ያስቀመጥኩት ቪዲዮ አለ። የአብይ አህመድ ዛሬ ኢትዮጵያ ውስጥ ያሉ ኤርትራውያን ስደተኞች የሚሰራ ነገር አግባብ አይደለም። መንግስት ይደግፍ መንግስት አይደግፍ ያ ለኔ ጉዳይ አይደለም። ግን እንደ አንድ የጎረቤት ሀገር ስደተኛ ሆነው መጥተው ባሉበት ሰዓት መግደል ግን የነውር ሁሉ ነውር ነው። ግን እኔ ምን አስታውሳለሁ? ተጋሩ በመሆናቸው በሁሉም ኢትዮጵያ ክልሎች ተዋርደዋል። ያን ፖለቲካ አስታውሰዋለሁ። ኧረ በእናታችሁ ተውኝ እያለ በህይወቱ ሲያቃጥሉትን አይተናል። ተጋሩ እንዲህ የሚያደርጉ ሰዎች ዛሬ ያንን ነገር አያደርጉም ማለት አልችልም። ግን እኔ እንደ አንድ ሰብአዊ ሰው ኢትዮጵያ ውስጥ ያሉ ኤርትራውያን እማትፈልጓቸው እንዲቀመጡ የማይፈልግ ከሆነ የኢትዮጵያ መንግስት ስጋቴ ናቸው የሚል ከሆነ ትናንትና የነፃነት በዓላቸውን እንዲያከብሩ አስፈቅዶ እንዳልነበር ዛሬ ደግሞ ሊያስራቸው ሊገላቸው የሚፈልግ ከሆነ ወደ ሀገራቸው በስነ ስርዓት ይላካቸው። ሰብአዊ መብትና ሰብአዊ የሆነ የስደተኞችን መብት አይጣስ። በኢትዮ ፎረም ዘገባ ላይ ስንሰማ ግድያዎች ተፈጽመዋል ሰምቻለሁ። በኢትዮ ፎረም ዘገባ ስንሰማ ስማቸውና እድሜያቸው የታወቀ ኤርትራን እንደተረሸኑ እንደተገደሉ ወታደሮች እንደገደላቸው አምጥቷል። ለምን ይሆናል? ያ ሱሱ ስህተት ነው። ይሄን ማውገዝ አለ። ይሄ የነውር ሁሉ ነውር ነው አሉ። ደግሞ ፍትህ ፈላጊ ነን የኤርትራ ተቃዋሚ ነን እያሉ የሚያጎበድዱ ደግሞ አሉ። ከብልጽግና ጋር አንዳንድ ነገር መስራት የሚፈልጉ ብሽቆች ናቸው፣ ወራዶች ናቸው። መንግስትን መቃወም ሌላ፣ መንግስትን መደገፍ ሌላ። ለሰብአዊነት ለስደተኞች ለኢትዮጵያውያን ተጋሩ እንኳን የምናደርገው የነበረው የሰላማዊ ሰልፍ ዛሬ ለነዚህ እንኳን ማድረግ አልቻልንም። ምን አይነት የውድቀት ሁሉ ውድቀት ነው። ትግራይ ትስዕር ስንን አልነበርኛ? ለምንድን ነው ተጋሩ ተቸገሩ፣ ተጋሩ ተገደሉ፣ ተጋሩ መጥፎ ነገር ደረሰባቸው ብለን አይደለም? ዛሬ እንዴት ለገዛ የራሳችን ህዝቦች ድምፅ መሆን ያቅተናል? ይሄ ፖለቲካ አይደለም። እሱ ብቻ ሳይሆን ወደፊት የሚያስፈራኝ ምን መሰለህ? ኦነስትሊ ሆኜ ነው የምናገረው።
እምልህ ግጭት ውስጥ የሚገቡ ከሆነ ቬሪ ቬሪ ሪስኪ የሚሆነው ለኤርትራውያን ኢትዮጵያ ለምትኖሩት ነው። እኔ እምልህ ግጭቱ ውስጥ የሚገቡ ከሆነ ምክሬ ነው፣ አንደኛ ኤርትራውያን ወደ ኢትዮጵያ መሰደድ ተውረው አይጠቅማችሁ፣ ሴፍ አያረጋችሁ። እሱ ነው መልእክቴ። ሁለተኛ እምልህ ከኢትዮጵያ መውጣት ከቻለ ወደ ሌላ አገር ምክሬ ነው። ምክንያቱም ችግር ውስጥ ከገቡ በኋላ አሁን የሚቀነቀነው ነገር አደገኛ ነው፣ በጣም አደገኛ ነው። መቼም እንደ አንድ ኒውትራል ሰው ስለማቀው የአፍሪካ ፖለቲካ ኢንጀነራል ስለማቀው የሆነ ቦታ ከሆነ ህዝብ ጋር ከሆነ መንግስት ጋር ጦርነት ግጭት ውስጥ ከተገባ እዚህ ያለውን ዜጋ ነው የሚያጠቁበት፣ ወደድክም ጠላ። አንድ ነገር ማለት ምፈልግ አሰብ በመጠቀምና ባለመጠቀም ጉዳይ መንግስት የሚሰራውን ሁለቱ መንግስታት ሊሰሩት የሚገባ ነገር ነው። እንደ አንድ ሰው እኔ እንደ ራሴ የግሌን ሀሳብ ግን በሰጥቶ መቀበል ፖለቲካ አብረን ማደግ የምንችልበትን ስራ መስራት የምንችል ይመስለኛል እንደ ሀሳቤ ሳይ። ነገር ግን የሚነፋው ያለው የፕሮፓጋንዳ ጩኸት ስንሰማው ግን በጣም የሚያስጠላ ነው፣ በጣም የሚያስጠላ ነው። ከዛ አልፎ ተርፎ ግን አሰብን እንቆጣጠራለን፣ ኢትዮጵያ ኤርትራን ወደ እናት ሀገሯ እንመልሳለን የሚባለውን ነገር እንግዲህ ፖለቲከኞች እናረገዋለን ካሉ ማድረጋቸው አይቀርም። እኛ ተው ስላልናቸው የሚተዉት ነገር አይደለም። ግን እኔ የኤርትራን መንግስት ስለምቃወም ብልጽግና አሰብን ይውሰድ ምላሴ ብትቆረጥ ይሻለኛል አልልም። ኖ ወይ። እንደውም ኢትዮጵያውያን በአሁኑ ሰዓት የሚያስፈልጋቸው ነገር ምንድነው? ውስጣዊ ሰላም። እያንዳንዱ የኢትዮጵያ ዜጋ በሰላም ውሎ ማደሩ ትልቁ አንገብጋቢ ጉዳይ ነው። በአማራ ክልል ያለውን ጦርነት ዓለም አይናገርለትም፣ ኢትዮጵያውያንም ረስተውታል። ተጋሩ በህዝባቸው ላይ ይደረግ የነበረውን ወንጀልና ግፍ ለመናገር ለዓለም ለመናገር በቀን ሰላማዊ ሰልፍ ሲሰሩ የነበሩትን ነገር በሙሉ እንደውም ኢትዮጵያን ምን ይሉ ነበር? ተንከባለሉ እያሉ ዘፈን ይዘፍኑ ነበር። እኔ ለአማራ ህዝብ ድምፅ መሆን መንከባለል አይደለም ሌላ ነገር ማድረግ ብችል ፍትህ ሆነ ምንም ችግር የለበትም። ሁሉም በአሁኑ ሰዓት በአማራ ክልል ብቻም አይደለም በኦሮሞ ውስጥ ኦላ ስንት ጊዜ ነው ጦርነት ማድረግ ከጀመረ? ከትግራይ ጦርነት በፊት ኦላ እኮ ከብልጽግና ጋር እየተዋጋ ነው። ቆይ ኤርሚ አንድ የያዝልኝና እሱ ጋር የእነሱን ሀሳብ አዳምጠን ምላሽ ትሰጣቸዋል። እዛው ቆየ። ዩዘር አለክ? ዩዘር ታች አለ ዩዘር የሚለው አሎ። እሺ እኔ እናት እናዳምጥሽ እስቲ። በጣም አመሰግናለሁ፣ ያስገባኝ አመሰግናለሁ። ያንተ ሁሉን እከታተላለሁ፣ በጣም ደስ ነው የሚለኝ። እኔ ስለ አዲስ አበባ የሚገደሉ ያሉት ኤርትራውያን ሰውየው ተናግረዋል፣ ወንድሜ ተናግረዋል። እኔም እሱ ላይ ነው የምናገረው። ምን መሰለ ዩዘርዬ፣ ምን መሰለ ኢንመንድ ሰው ፖለቲካ ሁላችን እንደምናውቀው ልክ እንደ ቂጣ ነው ፖለቲካ። ምንም ዛሬ እንደዚህ ነው፣ ነገ ምን እንደሚፈጠር አይታወቅም። ግን ምን ያሳዝናል መሰለ እዛ እንዲሁም ኦቅባ ምናምን ብሎ እዛ ሄዶ እኔ ሲጀመር ማለት እዛ በቡሬ ይሁን በምናምን ይሁን ሲባረሩ የአይናችሁ ቀለም አያማረብኝም ብሎ ሲባረሩ የሆነ ኤርትራዊ እዛ ሊሄድ እኔ አልፈቅድለትም ነበር። በኔ እኔ ነው የምልህ ያለሁት። እኔ ጭራሽም ወደዛ ግሬም አልሰነዝርም። ምን መሰለ እንደዚህ ነው በቃ የተማረ ግደለኝ ይላል አማራዎች። እንደዚህ ነው ችግሩ፣ እንደዚህ ነው። ግን ኤርትራዊ ሲባል ምስኪን ነው፣ ምንም ተንኮል ምናምን የለውም። የሰማኝ ነው ሰማኛል አይደል? ይሰማል። ምንም ተንኮል ኤርትራዊ ሲባል ምንም ተንኮል የለውም። ይሄ ወንድሜ ነው፣ ይሄ እህቴ ነው፣ ይሄ አጎቴ ነው ምናምን ልክ እንደዛ ስለማየው
ልክ ሰላም ሲሆን እንደ ወንዝ ነው የሚጎርፈው ወደዛ ወደ ኢትዮጵያ ምን አላት ነው ኢትዮጵያ ምን ስላላት ነው ወደዛ የሚሄዱት ግን እነዚህ I don't know እኔ ቃላት ያጥረኛል እንዲሁም የ10 አመት የ15 አመት ባለ ያለፈውን ትዝብሎት ያልታገሱ እንዲሁም አሁን ወደ ኢትዮጵያ ሄዶ ይሄ ተገቢ ያሉት አንድ የ18 እና የ20 አመት ልጅ ኮሎኪዮስ እናትና አባታችሁ ወንድሞቹ ኮሎኪዮ እየወሰዱት ወደ እስር ቤት መጀመሪያ ይቀበሉ ነበርና ከዛ እንዳታመጡ ምግብ እንዳታመጡ ልጆቻችሁ የሉም ይሄ እንዲሁም መንግስት አለ የለም ነው የሚባለው አዲስ አበባ ውስጥ መንግስት አለ የለም ፕሬዝዳንት ኢሳያስ አፈወርቅ ዲክታቶር ይባላል ግን እንደዚህ አያርግም እንደዚህ ጭራሽ አያርግም በአለም ታውቆ ተሰምቶም አያውቅም ያሁኑ የባሰ አዲስ አበባ ውስጥ ኤሪትራውያን ከእድሜ በታች ኤሪትራውያን እንደዛ ሲሆኑ በጣም ያሳዝናል በባህር አይደለም በቆላ አይደለም በደጋ አይደለም ይሄ ጥላቸው ግን እኔ ትምርት አላቸው የላቸውም እኔ አላቅም ይሄ ወንድሜ እንዳለ ትግርኛ የሚናገረው ትግሬዎች በዛ በምን ክልል ነው በእሳት ሲቃጠሉ ኧረ በእናታችሁ ተቃጥሉ ኧረ በእግዚአብሔር ለእናትም አልተውም እንዲሁም ማስሜዳ ሁሉ ነገር ነው የሚያመጣው በቀደም ለታ አሁን ሴቶቹ የተሰበሰቡበት ቤት ገብቶ አንድ ወታደር በጥፊ ለሴት ለእናት ምን አይነት ጭንቅላት ነው ያላቸው እኔ እንጃ ባህር አሰብ እንመልሳለን አሰብ መመለስ አይደለም የድሃ ልጅ መለከም ነው ድሃ ልጅ ነው የሚመጣው እኔ ገርመኛል በጣም ነው የሚገርመኝ አይደል እኔ እንጃ እነዛ ወንድሜ እንዳለው እኛ አንፈልጋችሁም ካሉት ኤሪትራውያን አይሰርቅም ውሸት አይናገርም እንዲሁም በላቡ ነው በላቡ ይበላል ኤሪትራዊ በላቡ ስለሚበላ ሁሉ ቦታ ላይ የሚሰራ በዱካን ይሁን በምናምን ይሁን እዛ አዲስ አበባ ውስጥ ስንት ሀብታሞች ኤሪትራውያን አሉ እነሱ እኛ እንፈልጋችሁም ካለ መግደልም ምናምን ቀርቶ ጥርግ አድርጎ ባሰ እንደ በፊቱ በጉድ አድርጎ ወደ ሀገራቸው ይስለግዱ بتعمي زحزنا كمجم أنا حزينة عندي خم بقدر ما أنا تقريني كلهم تزاروا ياهم تسمعوا ياهم تقريني تشوفوا يركم أنا قل بسيك العالم كم حجي تسمعنا يفلتن إريتراويان هتساون تقولوا أب بوليتيكا له أب قليلو أب سليلو أب قلمليلو أب كليلو تقول حالفهم تقول ناي ويانين ناي إريتران حالفهم وقع معسكر زخلو متشفتاق المقتالين حالفهم أبدي سابات أبو عدينا إلهم متيام حق زلو عدي لهم متيام انت هنا أبي أحمد ولا حنت نناتو زي قدر ناتو قدفا ولا حنت تمرت سلذي ولا حسنا زغانا نسو نناتنا قدفا ملنا نحنا ينحسبننا ين اكزابير أملاك مواصف يفتر الله اندحر عالم فليتن عالم كل عالم وعالم دا مس افريقيا لا نمبر عالم اندحر فليتن اتوم اريترايان بكلهم كاب عبيس قام يشتغل قبيله ابعدهم افتبرين تزبطحنا خندجو ነው እናተ ጸሎት ሚዩት يسمع له ديو تسمع له ميت هو ازودي ابدي سابا زل حجي بزح يزارب نيرو اي دون كير بزعبا بحر بزعبا قال كنا نبل زلنا حجي ابدي سابا زلو احواتنا السبي هلو اي هلو ابات جمل يحمسلا ارجي حمسلا اي دون كير نعنا اي قد سنانيو نسون عنا ملكت اريتراو باريتراوي ملكت اريتراوي عدنا سبي هلو اي هلو
ولا حنت زملكوتا سبيل نعنا طرح زملكتنا اندحر تحزن الله خنكا اتم زغتولو زلو حبرتسبنا اريترا اتم زغتولو زلو نعم عفكوين كادخا سلماوي سلفي واتي خادخا نسوم ببريا غيركم سدودلنا كمو بللي بمح يسمعي جن تغرينيا صب غير يردو يسمعيو ميوتنا ቀይ ባህር ኤድሞንድ ሰማለው የማን ድምጽ ነው የሚረብሸው? የሚረብሽ ድምጽ አለ። የት ነው አላውቅም። አንተ ሚውት ሆኗል ኤድሞንድ። ድምጽ አይሰማም። ያንተ ነው የሆነ ነገር ሆኗል። ያንተ ኤድሞንድ ድምጽ አይሰማም አይሰማም። ኦኬ አሁን ሰማለሁ። አሁን ይሰማል። ኦኬ ቀጥሉሽ። እሺ ልቀጥል እኔ ኤድሞንድ። አዎ ቀጥል። እሺ መጀመሪያ ለላይ ላለው ወንድማችን የቀይ ኮከብ ዘመቻ የተወለደ ሊሆን ይችላል ምናምን ብለሃል። ምን ለማለት እንደፈለክ አልገባኝም። ምን ለማለት እኔ ራሴን ተናግሬያለሁ። ትውልደ ኤርትራዊ ኢትዮጵያዊ ነኝ አልኩኝ። ቀይ ኮከብ ዘመቻ ምናምን ምንድነው አልገባኝም። ምን ለምን እንደሆነ እንደዛ ያልከው ማለት ነው። በመቀጠል ኢትዮጵያዊ ኤርትራ ተወለድኩኝ ኢትዮጵያዊ ያልክ ስለመሰለኝ ነው እኮ እንደዛ ነው ያልኩት። አዎ እንግዲህ ወይ በደርግ ጊዜ መጥተው የነበሩ የደርግ ወታደሮች የወለዱት ሊሆን ይችላል ማለት ነው። አይደለም፣ ተሳስተሃል። አይደለም፣ በዛ መንገድ አይደለም። ኤኒዌይስ ኢትዮጵያ ውስጥ ላሉ ኤርትራውያን ከእናንተ የበለጠ እኛ እንቀርባለን። አንድ ነገር ማወቅ ያለባችሁ ገብቷችኋል አይደለ? እኛ ከእናንተ የበለጠ እንቀርባለን። እናንተ ውጭ ነው ያላችሁት፣ እኛ አዲስ አበባ ነው ያለነው። እሰማለሁ አይደለ ኤድሞንድ? አዎ ትሰማለህ። ቀጥል። ስለዚህ በተፈጠረው ነገር በጣም አዝነናል። መሆን ያለበት ነበር ይሄን ድርጊት ማንም የሚያርገው ማንም ማለት ነው። የመንግስት ሰዎችን ቢያደርጉት እኔ መንግስትን እቃወማለሁ። ትክክል አይደለም የተደረገው ነገር። በጣም አሳዛኝ ነው የተደረገው ነገር። ለትውልድ አሻራ እንትን የሚጥል ነገር ስለሆነ አንደግፈውም። የተደረገው ነገር በሰላም ወጥተው በሰላም እንዲገቡ ነው የምንፈልገው። ኢትዮጵያ ያሉት ኤርትራውያን ማለት ነው። የመጡት ቸግሯቸው ነው የመጡት። ባለው መንግስት ስርዓት መሰረት ነው ወደዚህ የመጡት። በኢኮኖሚም በአስተዳደርም በሌላም ችግር መቼም ተቸግረው ነው እዚህ የመጡት። እኔ ያሳደገኝ ኤርትራ ነው፣ ኤርትራዊ ነው ያሳደገኝ፣ ኤርትራ ምድር ነው ያሳደገችኝ። ገብቶሃል አይደለ? አሁን ደግሞ ኤርትራን ሲመጡ ብዙ ጓደኞችም አሉ። በሰላም ወጥቶ በሰላም እንዲገቡ ነው የምፈልገው። ማንም ጫፋቸውን እንዲነካቸው አልፈልግም። እኔ በጣም አሳፋሪ ውዳቂ ድርጊት ነው የተደረገው። ድርጊት በጣም አሳፋሪ ነው። ማንም ያርገው ማንም መንግስትም ያርገው ማንም ያርገው ቆሻሻ ተግባር ነው የተደረገው። ግን ውጭ ያላችሁ አንዳንድ ኤርትራውያን ልክኛ መጥፎ እንደምናስብ አድርጋችሁ የምታስቡት ነገር ወይ የምታወሩት ነገር ትክክል አይደለም። አሁን ብዙ ሳውራ ሰምቻለሁ አለች። ትግርኛ ሰማታለሁ። ትግርኛ ሰማለሁ። እኔ ኤርትራ ነው ተወልጄ ያደግኩት። በደንብ አድርጌ ሰማታለሁ ትግርኛ ስትል የነበረው
ገብቶሃል? እኛ የምናወራ ያለነው ስለ ኤርትራ ሀገር ስላለው ነገር፣ ኤርትራ ሀገር ስላለው ችግር፣ ስላለው መንግስት፣ አሁን ያለው የመንግስት የሰይጣን ታናሽ ወንድም መንግስት መጥፎነት፣ ስለ ሻዕቢያ መጥፎነት እስከ ሞቴ ድረስ እታገለዋለሁ። ሻዕቢያን እስከ መቼውም ድረስ كنكركا حويناتي كنكركا سقاب تموت تتاقلو سقاب التحوت تتاقلو ناتكا تقل نشعبيا ولا حانتي نعاي اي قد سننيو كميزر نعاي اي قد سننيو جين انتاي بلك هاللوخ مسيلكا ان كاب نشعبيا تتاقل بلك هاللوخو حواتي ام تبلوم زلخا ابدي سابا ما اخل زغط قطو زلو حواتي ام تبلوم زلخا دو الصارو دغط قطو دلو نعاهم سني أف زي تخونا مبلك الله ناي شعبيا قدفة ناي شعبيا الله ناي شعبيا انتاي ملكتك منعها سلا شعبيا تزارب سني انتاي تملكتك نعها اي تملكتك يا السخا بتحدش انا تغرقك هذا لها مسا نقصو مسا زمات منقصو زي ما تصدما نقصو يبال نيرو قوم سلا زخون كان احنا كاين بللنا زحوي معري شكرينا ኤርትራው ድኻ በበኻ ድኻ በድኻ የሻዕቢያዎች ትልቁ ባህራቸው አንድ መመሰል እንደሆነ ታውቃለህ። እድል አይሰጡ እድል አይሰጡ ኮነስኒ እንካብኒ ሻዕቢያ እኒመን ደሐወይ እንካብኒ ሻዕቢያ ትዛረባቡ ኮይንካ ንሻዕቢያ ክቃሎስ እንካብትብል ኣሕዋትካ አቡ ዝቆትልዎም ዘለው ንዓም አፍኩኖም ብለካ ኣለኹ። እሺ ጨርሳ መርሐባ ድምጽ እንሆናቸዋለን። ችግር የለውም ድምጽ እንሆናቸዋለን። ካንቺ እኔ ቀርባችኋለሁ አልኩሽ እኮ እኔ ያለሁት እኮ እዚህ ነው አዲስ አበባ። ካንቺ እኔ ቀርባችኋለሁ። አንቺ ፈርጥተሽ ነው ሄድሽው አይደለ? ከኤርትራ ሀገር እኮ ፈርጥተሽ ነው ሄድሽው አይደለ እንዴ? እኔ እዚህ ነው ያለሁት ከነሱ ጋር ነው የምኖረው። ፈርጥተሽ አገልግሎቴ ወዲ በፓስፖርት ያአቱ ይኸይድ በፓስፖርት አሚ አቴኔረ ሕጂ እመጽ በባ ከም ድልየቴ በፓስፖርት ናብ 12 ክፍለ ሀገር ናብ 12 هاجر زخير باسبورت لني كم دليتي أتو واتس أقولتي ودي أقولتي ودي دوات أخو سبي عندي أدم شوشي كتر شاسبن عندي الناس جرسوش تنش دقيقة أنا كررتشين أوريتشي لا ترنيا بوتالك كان تنش دقيقة أنا اللي كتر شكرا يا شعبي أوش تلقوا بهراتشو سوشيال ميديا دالو شعبي أوش وي يسادبالو وي الدلاي ستو شاور بزوج زي كايهاتشو سدبنا مكر سنة حسابي لاتشوم ጽንሰ ሐሳብ የላቸውም። ስድብ ይሳደባሉ። ጊዜ አይሰጡህም እንድታወራ ምናምን በቃ እንደዚህ ነው። አሁን እህታችን ሻዕቢያን አልኩሽ። ሻዕቢያ ዋናው ጠላታችን ስለሆነ እስከ መጨረሻ የደም ጠብታ እታገለዋለሁ። አንገቱን እቀርጧል። መብቴ ነው። ለምን እንደዚህ አልቃ አይመለከትም አይባልም። እንግሊዝ ያለው ሰው ስለ ፈረንሳይ ሊያወራ መብቱ ነው። ይሄ የሻዕቢያ አመለካከት በቃ እንደዚህ የቆለፋችሁን ነገር አውጡት ከጭንቅላታችሁ። መጀመሪያ አውጡት። አንድ ሀገር ስለሌላ ሀገር ማውራት ይችላል፣ መብቱ ነው። ምን ይመለከታል? አንተ እንደዚህ ነህ አጋሜ ነህ ምናምን አትበሉ። ገብቶሻል አይደለ? ገብቶሻል። ስለዚህ እዚህ ያሉ ኤርትራውያን እኛ ምን ሰራው ስራ አለ። የተፈጠረው ነገር በጣም ያሳዝናል። ቀጣይም ምን ሰራቸው ስራዎች አሉ። ይሄ ነገር እንዳይደገም ማለት ነው። እንዳይደገም ምን ሰራቸው ስራዎች አሉ። እኔ ያወራ ያለሁት ስለ ሻዕቢያ ነው። ሻዕቢያን እስከ መጨረሻ ድረስ እታገለዋለሁ። አሁን እኮ ይኸውልህ የሻዕቢያ መንግስት ሲወድቅ ማለት ነው በጣም ብዙ ጉድ ነው የሚወጣው። ሶሪያ አይተሃል አይደለ? ሶሪያ ነፃ ስትወጣ ስንት ጉድ እንደወጣ አይተሃል። ስንት አንደርግራውንድ እስር ቤት እንደወጣ አይተሃል። አንደርግራውንድ እስር ቤት ፀሐይ ማየት ስንት አመት ሙሉ ፀሐይን ያላዩ ብርሃንን ያላዩ ስንት ኤርትራውያንና ኢትዮጵያን አንደርግራውንድ አለ። ስለማቅ ነው እኔ በጣም ሻዕቢያ ደጋፊ ነን የምትሉ ሰዎች ወደፊት እያንዳንዳችሁ መልካችሁ ሪኮርድ ተደርጓል። እያንዳንዳችሁ ፊታችሁ ማለት ነው ነገ ሶሪያ እንደሆነችው ማለት ነው። ሶሪያ እንደሆነችው ኤርትራ በቅርብ ጊዜ ነፃ ስለምትወጣ እያንዳንዱ ሰዎች ለኤርትራ ህዝብ አስረክበን እንደምንሰጣችሁ ማወቅ አለባችሁ። ኤርትራ ችግር ላይ ያለች አብ ሐሰብን መከራን ከላ ኤርትራ ማለት ነው። ይሄን ጥሩ ናት ኤርትራውያን፣ ኤርትራ ጥሩ ነው፣ ሻዕቢያ ጥሩ ነው ብላችሁ የምትዋሩ ሰዎች እዛ ኤርትራ ላለው ህዝባችሁ እየረገጣችሁት መሆናችሁ ታላወቃችሁ። ነገ ኤርትራ ነፃ ስትወጣ እስር ቤት ያለውን ኢትዮጵያዊና ኤርትራዊ እና ይወጣል።
ኤርትራዊ ነፃ ይወጣል። በኋላ የእናንተ በዳዮች እናንተ ናችሁ ብለን የምናስረክበው ሁላችሁንም ፊታችሁን ሪኮርድ አድርገናል። ሁላችሁንም አታመልጡም ከተጠያቂነት። ካሁኑ ልብ ግዙ፣ ልብ በሉ። ካሁኑ ልብ ተው ብለናል። ልብ ግዙ። ግማሹ ከ20 ዓመት በፊት የሄደ ነው አሜሪካ፣ ግማሹ ከስንት ዓመት በኋላ ኤርትራ ምን እንደሆነች የማያውቅ ሰው አለ። እያወቀም ራሱ ሸፋፍነው እንደ ሳሚ አይነት የሰይጣን ታናሽ ወንድም አለ ሳሚ የሚሉት እንደዚህ አይነት ሰዎች አሉ። ተው፣ ህዝባችሁ ነው፣ ህዝባችሁ እየጠፋ ነው። ተው፣ እውነቱን ተናገሩ። ኤርትራ ማለት በቀን በወር 5,000 ብር በላይ ማውጣት የማትችልበት ሀገር ነው። ሰርግ ለመደገስ ማመልከቻ የምታስገባበት ሀገር ነው ኤርትራ ማለት መንግስት አይደለም፣ ሽፍታ ነው ያለው፣ ፓርላማ የሌለው፣ ምርጫ የሌለው፣ ምንም ነገር የሌለው ማለት ነው። እንደፈለገ ሰው የሚገደልበት፣ እንደፈለገ የሚደፈርበት አገር ነው ኤርትራ ማለት። አቤሪኻ ከመቼውም ጊዜ በላ ነበርኩኝ ሄጃለሁ። መለስ ማነው ስሙ አብይ እንደመጣ ተወልጄ ያደኩትም እዛ ነው። ተው ነገ ፊታችሁን ይዘናል ሁላችሁንም። ለኤርትራ ህዝብ ነው እንደዚህ አንጠልጥለን የምናስረክባችሁ እያንዳንዳችሁ ተው። እኔ ማን ደሐወይ ዋነሲጋ ዘላቂ መንግስት የለም፣ ዘላቂ ህዝብ ነው ያለው። ዘላቂ መንግስት የለም። ሐንሳብ ኩብርሃው ሐንሳብ ጨርሻለሁ። ሄድመን ለተረኛ ሰጥቻለሁ። እሺ ኤርሚያስ ቀጥል። እቲ አሁን ስትናገረው የነበረ ንግግር አትሊስት አሁን ራሱ እየታየኸው ብላ ስትጠይቅህ አብይ በሄደ ጊዜ ሄጃለሁ አለ። ቅድም ግን እዛ ተወልጄ አድጌ እዛ ከዛን የመጣሁት ሲል ነበር። ኤንዌይ በደንብ ማንነቱ በደንብ ገብቶኛል። አሁን ዝም በልና ስማኝ። ኤርትራ ውስጥ ስላለ ችግር ስትናገር የቆየኸው መጣሁ። ሚት አርጋት ወንድሜ፣ ሚት አርጋት። ኤርትራ ውስጥ ስለነበረ ችግር ስትናገር የቆየው ችግር ሊኖር ይችላል። አሁን እየሰማኝ ከሆነ ሚት አርገው። ችግር ሊኖር ይችላል። ህገ መንግስት የለም። አዎ የለም። ግን ህገ መንግስት አለን የምትለው ኢትዮጵያ ደግሞ እንዴት ነው በህገ መንግስቱ እየተዳደረች ያለችው? ደግሞ ስናይ ደግሞ ህገ መንግስቱ እየተከበረ አይደለም። ህገ መንግስቱ ለስሙ ነው ያለው እንጂ በህገ መንግስቱ መሰረት ፕሪቶሪያ ውል ተፈራርመው ያንን መተግበር አቅቷቸዋል። አሁን ህገ መንግስት እኮ አለን ለማለት ከሆነ ኢትዮጵያ ህገ መንግስት ስላላት በተለይ በአብይ ከመጣ በኋላ መከራዋን ቁም ስቅሏን የምታየው ኢትዮጵያ ናት። አሁን እሱ አይደለም እኮ ትልቁ ፖይንታችን፣ መንግስት መደገፍ መንግስት መቃወም አይደለም። እዛ ያሉ ኤርትራውያኖች አትሊስት የኢትዮጵያ መንግስት እንዲኖሩ የማይፈቀድላቸው ከሆነ አትሊስት መለስ ዜናዊ እንዳደረገው በሰላም ወደ ሀገራቸው የሚሄዱበትን መንገድ፣ አለበለዛ ደግሞ ወደ ሶስተኛ ሀገር ሄደው ሊኖሩ የሚችሉበትን መንገድ መስራት ነው የሚጠቅመው። ያ አይ ቲንክ መግደል፣ ማሰር፣ ሽለላ ምናምን የሚያስፈልግ አይመስለኝም። እሱን ነው ይሄ መግደል፣ ማሰር እንደዚህ አይነት ነገሮች ተጀምረዋል አዲስ አበባ ላይ እና ይሄ ነገር አይ ቲንክ ሁላችንም መቃወም መቻል ያለብን ይመስለኛል። ይሄን ነገር ትክክል እንዳልሆነ ማውገዝ ያለብን ይመስለኛል። ለማህበረሰቡም ንቃተ ህሊና መስጠት ጥሩ ነው። እዛ የሚኖረው ኤርትራዊ ኑሮን ለማሸነፍ አንዳንዱ ስርዓቱን ጠልቶ ነው፣ ከስርዓቱ ጋር ጠብ ነው ያለው። ስለዚህ የኢሳያስን ስርዓት ጠልቶ የሸሸ ኤርትራዊ ነው። ስለዚህ እሱን አሁን ሻዕቢያ ብላችሁ ምናሪያችሁ ብታረጉት አይ ቲንክ ስህተት ይሆናል። ስለዚህ እንደ እኔ ይሄ ሲቪልን ታርጌት የሚያደርግ ነገር በሙሉ ዴንጀረስ ነው፣ በጣም ዴንጀረስ ነው። ኢቭን በዓለም አቀፍ ደረጃ በስተመጨረሻ ይዞት የሚመጣ ኮንሲኮንስ በትግራይ ላይ ሆነው ነገር ኢትዮጵያ ላይ የኢትዮጵያን ኢኮኖሚ እንዴት ሽባ እንዳደረገ ሁላችንም እናውቃለን። ብዙ ማዕቀብ ነው የተጣለው፣ በጣም ብዙ ማዕቀብ ነው የተጣለው። ሲቪሊያንን ታርጌት የሚያደርግ ማናቸውም እንቅስቃሴ በስተመጨረሻ ዋጋም ያስከፍላል። ኢትዮጵያውያኖችም ይህንን አውቃችሁ ከስርዓት ጋር ይሁን ጠባችሁ። እኔም የሻዕቢያ ተቃዋሚ ነኝ፣ ሻዕቢያ አልወድም። ግን
መለየት ደግሞ ጥሩ ነው። ህዝብና ስርዓትን ለይቶ ማየት ደግሞ በጣም በጣም ተገቢ ነው። አሁን ግን ማዮ ሬቶሪክ በጣም ዴንጀረስም ነው። በእርግጥ ከኤርትራም ሳይድ ሆነው አንዳንድ ልጆች አክቲቪስት ነን ብለው የማይሆን ነገር የሚናገሩ አሉ። የማይሆን ቅስቀሳ በእነሱ ምክንያት ዋጋ ይከፍላል እዛ መሬት ላይ ያለው እና አይ ቲንክ ከሁለቱም ሳይድ ቦት ሳይድ ኢትዮጵያ አክቲቪስት ነኝ የሚለው ኤርትራ አክቲቪስት ነኝ የሚለው ያልተገባ ነገር እየቀሰቀሰ ነገሩን ወደ ህዝብ እያወረደው ስላለ አይ ቲንክ የተወሰኑ ኤርትራውያን ዋጋ ከፍለዋል። ኖት ትናንትና ብቻ አይደለም። እኔ በእኔ መረጃ ያንን በዩቲዩብ ገጼ ላይ አጋርቼዋለሁ። ከላስት ዊክ ጀምሮ this week የሆኑ ነገሮች አሉ ማቃቸው። አሁን ነገሩን ላለማጋጋል ያክል መረጃውን በደንብ አላወጣውም፣ ግን ለጥንቃቄ ያክል ኤርትራውያኖችን መልእክት አስተላልፍ ያለው በዚህ አጋጣሚ ሴታፕ ሊያረጓችሁ የነፃነት ቀናችሁን አክብሩ ብለው ሚሊኒየም የጠሯችሁ ደንበኛ እዛ የደህንነቱ አካል ስራ ሲሰራ ነበር ቪዲዮ እየቀረጸ። አይ ቲንክ እኔ በወቅቱ አስታውሳለሁኝ እንደዛ አይነት ነገር ሊፈጠር እንደሆነ መረጃ ደርሶኝ በወቅቱ አዶኖ ዩቲዩብን አዳምጣችሁ ከሆነ የነፃነት ቀን አክብሩ ብለው አዳራሽ ውስጥ የፈቀዱላችሁ ኦን ፐርፐዝ ነው፣ ሆን ተብሎ ነው። ሌላ ሴራ አለው ስለ አንዳንዱ ሰው ይሳደብ ምናምን ይል ነበር። ዋል አንዳንድ ጊዜ አለመስማት ይኸው እዚህ ኮንሲኮንስ ውስጥ ያደርሳል። ኤኒዌይስ አሁን እንዳለ ያችን ቪዲዮ በሙሉ በዛ ቪዲዮ ትራክ እያደረጉ እዛ ኢትዮጵያ ውስጥም ያላችሁ ኤርትራውያን ሁሉ ሰላይ ነው ምናምን ነው ማለት is very dangerous። ዋጋ ታስከፍሉታላችሁ። ስርዓቱን ሸሽቶ የመጣውንም ዋጋ የምታስከፍሉት። ስለዚህ ነገሮች ሁሉ ትክክል ካልሆኑ አደገኛ ነው። በኤርትራ በኩል አይ ቲንክ አንድ አክቲቪስት ይመስለኛል የኤርትራ አክቲቪስት ነኝ የሚልም እዚህ ወጥቶ ኢትዮጵያን እንገዛታለን እንደዚህ እናረጋታለን ሲል በጣም ጅል ነው። ላይክ ምልህ ህዝብ አስይዘህ የማይሆን ጨዋታ ሚዲያ ላይ አትጫወቱ። እዛ ያለውን ነው የምታስበሱ። ምንም ተወራ በወሬት የሚለወጥ ነገር የለም። እታች ያለውን ግን ሌላ ችግር ውስጥ ተከተዋል። አይ ቲንክ ከዛም ፊድባክ አንዳንድ ኤርትራውያኖች በጣም አንግር የሆኑ አሉ። ማይሆን ነገር ሚዲያ ላይ ወጣችሁ ፕሮፓጋንዳ ስትነዙ ወንድሜ ሰው አስይዘህ ነው፣ አይጠቅምም። ፕሮፓጋንዳው የሚጠቅም ሆኖ ቢሆን ኢትዮጵያን እንገዛታለን ምናምን እምልህ ፕሮፓጋንዳው የሚጠቅም ቢሆን ጥሩ ነው፣ ግን የሚጠቅም አይደል። ዜሮ ድምር ነው የሚያመጣው ለውጥ ሳይኖር መሬት ላይ ያለውን ዜጋ ታስጠቋለህ ማለት ነው። ሶ የኤርትራን አክቲቪስቶችም በዚህ አቅጣጫ አይ ቲንክ ልብ ግዙ፣ በጣም ስማርት ሆኖ። አለበለዛ ግን እኔ የአፍሪካ ፖለቲካ አደጋው ይሄ የሩዋንዳ የቱትሲና የሩዋንዳው የሁቱና ቱትሲም እኮ ችግሩ እኮ ይሄ ነገሩ ዞሮ ወደ ማን ይመጣል? አቅም ወደ ሌለው ነዋራዊ ሰላማዊ ዜጋው ላይ ይመጣል። እና በጣም ውጥረት እየበዛ ነው፣ ቴንሽኑ እየበዛ ነው። አይ ዶንት ኖ እኔ ይኸውላችሁ አብይ ጦርነት አይከፍትም የሚል የለኝም። አብይ ቀውስ ነው። አንድ ጠዋት ላይ ስትነቃ ኦልሬዲ ምናልባት ወይ በጀት ወይ በድሮን እየደበደበልህ ልታገኘው ትችላለህ። ኦልሬዲ እንቅስቃሴዎች አሉ። በአፋር መስመር ከባባድ መካናይዝዶች እየተጓጓዙ ነው። አይ ቲንክ መቼም ሰርግ ሊደግስ አይደለም እንግዲህ ከባባድ መካናይዝድ የሚያጓጉዝ ያለው አየር ኃይሉን የሚያጠናክር ያለው ኦፍኮርስ። በዛ በኩልም ፓኒክ ስለሆኑ በዛም በኩል ሌላ ዝግጅት አለ። ኤኒሃው እኔ ከጦርነት የወታደሮቹ ሳይሆን የሚያሳስበኝ የሲቪሊያን ነው የሚያሳስበኝ። እኔ በወታደሮቹ ላይ የምለው ነገር የለኝም ከዚህም ከዛም። ግን ሲቪሊያን ላይ ግን በተመለከተ ግን ኢትስ ሮንግ ኮምፕሊትሊ። ኑሮ ላሸንፍ ብላ የመጣችን ሴት ብትገድል እግዚአብሔርም የሚጠይቅህ ነው። ህሊናህስ ምን ይሰማሃል? ምን በማንነቷ ብትገላት ምንድን ነው የምታገኘው? የሚለወጥም ፖለቲካ የለም። ሲቪሊያንን በመግደል የምንለውጠው ፖለቲካ የለም፣ ምንም የለም። ወይ ፖለቲካ መስራት አንድ ነገር ነው አምናለሁ። ኤርትራዊም ከሆነ ፖለቲካ ነው የሚሰራው። ዝም ብሎ ጉራውን ትተህ የማይሆን ፕሮፓጋንዳ ህዝብህን ዋጋ የሚያስከፍለውን ትተህ ፖለቲካ ለምሳሌ ነው ይሄ እኛ እያልን ያለ ነው ይሄ ነው። ከትግራይ ልጆች ተማሩ ፖለቲካ መስራት። በጣም ታፍ ናቸው። ኖ በጣም ይለያሉ ህዝብን። እኔ ብዙ ስለሰራሁ ሚዲያ ላይ አውቃቸዋለሁ። መጥተው ህዝብን ታርጌት ያደረጉ ፕሮፓጋንዳ አይሰሩ፣ ፖለቲካ ነው የሚሰሩት። ደግሞ ቪክተም መሆናቸው ለዓለም ነው የሚያሳዩት። ሴቶቻቸው ሲደፈሩ፣ ንጹሐን ሲገደሉ፣ ህዝባቸው ላይ ሲደርስ
ሌላውን ትተው እንገላለን እንጨፈጭፋለን የሚል በሰላማዊ ሰልፍ ላይ አንድ ትግራይ አታገኝ። ወጥቶ ምን ነው የሚሉት? እየተጨፈጨፍን ነው፣ ሴቶቻችን እየተደፈሩ ነው። ዋላ የዓለም አቀፉ ማህበረሰብ እርምጃ ወሰደ። ኢትዮጵያ ውስጥ የነበሩ ካምፓኒዎች፣ ኢትዮጵያ ውስጥ የነበሩ የውጭ ምንዛሪ የሚያመጡ እንደነ አገዋ ምናምን በሙሉ እነ ዓለም ባንክ፣ IMF በሙሉ ብድራቸውን ካት የነበረው በተባበሩት መንግስታት 14 ጊዜ ርዕስ አድርጎ አቀረቡ። ቀላል አይደለም። ዳትስ ይሄ ነው ፖለቲካ ማለት። አንዳንዱ ፖለቲካን አያውቁም። ፖለቲካና ጥላቻንም ለይቶ አያውቅም። ቪክተም እንዳይሆን ህዝብ። አሁን እኔ የኤርትራ አክቲቪስት ብሆን በተቻለ መጠን ህዝቤን ለማዳን ነው ምሰራው። ህዝብ ላይ የሆነ ነገር እንዳይደርስበት እሱ ላይ ነው ምሰራው። ሌላ እንትን ውስጥ አልገባም። ጥላቻ፣ ፕሮፓጋንዳ እንጨፈልቃቸዋለን፣ እንዲህ እናደርጋቸዋለን፣ እንደዛ ውስጥ አልገባም። እሱ ዋጋ ያስከፍላቸዋል። እናንተን ሳይሆን ታች ያለውን ዋጋ ያስከፍለዋል። ፖለቲካና ጥላቻውም አልተለየም። አክቲቪስቱ ራሱ ምን ማራመድ እንዳለበት በደንብ በትክክል አያውቅ። እሱ ነው ችግር። ሳያውቁ ሚዲያ አንዳንድ ሰው ሳያውቁ ታዋቂ የሆኑ ሰዎች የሚያጠፉት ጥፋት ይሄ ነው። በተመሳሳይ አንድ የኦሮሞ አክቲቪስትን ደግሞ የሚሉ ደግሞ አይቻለሁ። በለው ፍጨው ግደለው ምናምን የሚሉ አንድ እንዲያውም ማዶኖ ስሙ ኮርማ የሚባል ልጅ አለ። አዲስ አበባ ሄደ ከአሜሪካ። እንደነዚህ አይነት ሰዎችም ደግሞ የሚናገሩትን ስትሰማ ዳልቻ ኮርማ ምናምን ግራ ይገባኝ። ዳልቻ ይባል። አሁን እንደነሱ አይነት ሰዎችም ደግሞ ተሰብስበው በለው ወደ ሰላማዊ ሰው አንድ ቀን እኔም ጋር ሊወያይ የገባ ልጅ አለ እና ወደ ሲቪሊያን ነው ሲቪሊያን አትሄድ። አይ ቲንክ ኢሳያስን ታርጌት ታርገህ ከኢሳያስ ጋር ገጥማለሁ አንድ ነገር ፖለቲካ ነው። ሲቪሊያን ግን አይመስለኝም። እሺ ተስፋለም ክንፈ መቀጠል ይችላል። ሌሎችም የተለየ ሀሳብ ያላችሁ በዚህ አጋጣሚ እኔ አይ ዶንት ማይንድ የተለየ ሀሳብ አለኝ፣ ግን ሲቪሊያንን ታርጌት የሚያደርግ ንግግር ግን ቶለሬት አላደርግም። ማድረግ አይቻልም። በዚህ ማለት ሲቪሊያንን በተመለከተ ፖለቲካ በሀሳብ ደረጃ ወደ ቦየኛ ነው ምናምን ብለህ መተንተን ትችላለህ እንደዛ እና የምንናገረውም በጣም ብናውቀው ጥሩ ነው። እሺ ተስፋለም ክንፍ አለ። ሰላም እንዴት ናችሁ? ከፈለግና አምሐረኛ ተዛረውናለሁ። ኦኬ ኤርሚያስ እየሳቀብኝ ነው። ለማንኛውም ልለው የፈለኩት አንተ ነጥቀኸኛል ቅድም ማለት ነው። ልጁ ስናገር ሰምቼ ነው ሪኩዌስት የላኩኝ። ሎ የፈለኩት ስለነጠቀኝ ምን ማለት እንዳለብኝ ግራ ገብቶኛል። ሚዩት አንተ ነህ። ኦኬ ግን መጨረሻ ላይ ያልከው ነገር ብዙ አልስማማበትም። መጨረሻ ላይ ያልከውን ነገር ሁል ጊዜ አገር የሚመራው ኢሊት ነው። ይሄን ነገር ያስማማናል። አገር የሚመራው ኢሊት ነው። እዳ የሚከፍለው ህዝብ ነው በማንኛውም ዓለም ላይ። ይሄ ምንም ክርክር የሚያስፈልገው ነገር አይደለም። ኢሊትም ያለ ህዝብ ሊቆም አይችልም። ወደንም ጠላንም ህዝብ ከጠላው ቦታ የለውም። ዲክታቶር የምንለው አካል ደጋፊ አለው whether we like it or not። ያለ ፓወር ምንም ሊያደርግ ስለማይችል ያለ ማንም ድጋፍ ገዝቶም የሚጨፈልቀው አካል ቢኖረውም አምኖስ እሱ ትክክል አለ ብሎ የሚደግፈው አካል እንዳለ ማወቅ አለብን። ይሄ ፋክት ነው። አሁን ኢትዮጵያ ላይ እንኳን እንደ አብነት ብንወስድ እንደ ትግራዋይ አንድ ነገር ኢትዮጵያ ላይ ብንወስድ አብይ ትግራይ እንዲያረጋለው ይሄን እንዲያረጋለው ብሎ ቢንጣጣ የኢትዮጵያ ህዝብ ቢቃወመው ማንኪያ አያነሳም ነበር። ስለደገፈው ነው ያደረገው። ፋክት ነው ማለት። አንዳንድ ጊዜ በፖለቲካ ዓለም ላይ የምንጫወተው ጨዋጨዋ ነገር አለ ማለት። አንዳንድ ጊዜ ህዝብ አይወቀስም እንላለው። አይጌድድ ማለት አገር ብለን ስንጠራ ህዝብ መውቀስ የለብንም ብለን እናወራለን። ትንሽ ተስፋ ለም በትግርኛ ላውራለህ ግልጽ እንዲሆንልህ። ኖ አይ አማርኛ ጥሩ ነው የምታወራው፣ ምንም ከኔ የተሻለ እንጂ ያነሳት ታወራም። ሀሳብ ነው ሀሳብ የቋንቋ ችግር ሳይሆን የሀሳብ ችግር ነው ማየው።
አንዳንድ ጊዜ ፊልተር ማድረግ ስለምፈልግ ነው፣ ሌላ አይደለም። እንትን አልሆነልኝም፣ ልጨብጥ አልቻልኩም እውነት ለመናገር። ኦኬ ፒውር ላርግልህ ከፈለግ አንዳንድ ጊዜ ያልከው የመጀመሪያ ስትገባ ማለት ስንጀምር ስገባ እዚህ ጋር የነበረውን ውይይት ላይ ሰምቼ ነው የገባሁኝ። ልጁን ላይ ለመስጠት የገባሁትን ኮመንት አንተ ሰጠኸውና መጨረሻ ላይ ያልተስማማውበት አንተና ኮመንት እያደረግክ ያለው ምክንያቱ ልጁን ለመስጠት የፈለኩትን ነገር አንተ ሰጥተዋል። በዛ ላይ መጨመር አስፈላጊ አይደለም። ምክንያቱ ሀሳብ መደጋገም ካልሆነ በስተቀር ጊዜ መፍጀት ነው፣ ሌላ ትርጉም የለውም። ግን መጨረሻ ላይ ያልከው ያለ ህዝብ መንካት የለበትም ያልከው ነገር አለ። እኔ አንድ ሀገር የምለው